ሰላም ሰላም እንደምናችሁ ውድ የማንቸስተር ዩናይትድ ማንቹሪያን ቤተሰቦች እንግዲህ እኔ ሐዋርያው ነኝ ከሐዋርያችሁ እንግዲህ ማንቸስተር ሲቲን እንደለበለብ ነው ይታወቃል ግን ማንቸስተር ሲቲን ካሸነፈ በኋላ ማንቸስተር ዩናይትድ ምን አይነት ነገሮች እየተፈጠሩ ነው ከሚለው እንጀምራለን እዚህ ጋር በመጀመሪያው ምስል ላይ የምትመለከቱት እንግዲህ የዶርጉ ጎል ካገባ ከነበረ በኋላ ምን አይነት ቡድኑስ ምን አይነት ወኔ ምን አይነት አንድነት እንዳለ የሚያሳይ ነው ይሄ ደግሞ በጣም የሚያስደስት ነገር ነው ማለት ነው እንግዲህ እያንዳንዱ ነገር ምን ተፈጠረ ከዚህ በፊትስ አንዳንድ የሲቲ ተጫዋቾች ማንቸስተር ዩናይትድ ላይ ምን ሲሉ ነበር ይሄ ደግሞ የመጀመሪያው ጎሎ ኢምቤሞ ብሩኖ በአስገራሚ አሰጣጥ ከሰጠው በኋላ ያስቆጠረው ጎሎ እንዴት ምን አይነት ወኔ እንዳለ አሁን ይሄ ቡድን የሚፈልገው ታክቲክ አይደለም ምንም አይደለም አንድነትና ተነሳሽነት ለመጫወት ለመታገል ለመፋለም ተነሳሽነት ነው የሚፈልገው አሁን ለዚህ ውጤት ማድነቅ አለብን ይሄን ሰው ማድነቅ አለብን ማይክል ካሪክ በ3 ቀን ውስጥ የፔፕን ታክቲክ ድምጥማጡን ነው ያወጣው በጣም ከባድ ነገር ሆኖ አይደለም እውነቱን ለመናገር ግን ያን ሐሳብ ራሱ ምክንያቱም በሞሪኒዮ ስር ሰርቷል በተጫዋችነት መጨረሻ አካባቢ ላይ ከዛ ከኦሊ ጋር ደግሞ የኦሊ ያሰልጣኝ ቡድን ሆኖ ሰርቷል ኦሊ ቦል ታስታውሳላችሁ ዲከላከላል በጣም በፈጣን ሆነ ራሽፎርድ እና ማርሻል እና ግሪንውድ ምናምን በጣም በፈጣን ሆነ ማጥቃት ብዙ ጊዜ ሲቲን ራሱ በጣም በማሸነፍ ኦሊ ነው አንደኛ ጋርዲዮላን በማሸነፍ እና ይሄን ስንመለከት ማይክል ካሪክ የወሰነው ምንድነው ወደ ቤዚክ ነው የተመለሰው ወደ ቀላሉን ነገር በጣም ቀላሉ የሚባለው አሰላለፍ 4-4-2 በጣም እንደዚህ ያደርጋል ብዬ ያወሳስባል ብዬ አስቤ ነበር አሰላለፉ ሲወጣ በጣም ደንግጬ ነበር ዶርጉን ሳይ በሶስት ተከላካይ ሊገባ ነው ዊንግ ባክ ሊጠቀም ነው ካሪክም በጣም ግራ የሚያጋባ ነገር ነበር ምክንያቱም ሼሽኮ የለም ኩኛ እንደማይኖር 100% እርግጠኛ ነበርኩ እኔ ቀደም ብዬ ባወጣው አሰላለፍ ላይ ታችሁ ከሆነ ግን ያን ስመለከት ካሪክ ምን እያሰበ ነው የሚል ነገር ትንሽ አምሮዬስ ጫር ብሎብኝ ነበርና አይታችሁ ከሆነ ካሪክ ማስተር ማይንድ ነው የሆነው በዚህ ጨዋታው እዚህ እንትኑ ላይ እንደምታዩ ቀመሩን ጋርዲዮላን በሜዳ ላይ በነበረው ቀመር የተሻለው አሰልጣኝ ሆኖ ተገኝቷል ጋርዲዮላ በጣም እኔ የገረመኝ መቀየር ራሱ አልቻለም የማንቸስተር ዩናይትድን ተጽኖ ከአንደኛው ደቂቃ ጨዋታ ከተጀመረ ጀምሮ እስኪነፋ ድረስ የነበረው የማንቸስተር ዩናይትድን ተጽኖ በእረፍት ሰዓት ራሱ መቀየር አልቻለም ቀይሮ ያስገባቸው ሰው ለሰው እንጂ ቀየረው ታክቲካሊ ያን ነገር ዲፊውዝ ለማድረግ ለማክሸፍ ምንም ነገር አልተጠቀመም ይሄ ነገር በጣም ገርሞኛል ለካሪክ ምንም አይነት ፈተና አልሰጠውም እንግዲህ ቀጣይ አርቴታ ነው አርቴታ እንደ ጋርዲዮላ ሁሉ እንደዚህ አይነት አሰላለፍ ሃይላይን ይዞ ይመጣል ወይ የሚለው ትልቅ ፈተና ነው የሚሆንበት ግን ይሄ አርሰናልንም ለማሸነፍ ይሄ አጫወት ፕላትፎርም ትክክለኛው መንገድ አርሰናልን ማሸነፍ ማንቸስተር የሚችለው በዚህ ነው ምክንያቱም ከአርሰናል የተሻለ ኳስ መቆጣጠር የሚችል ቡድን ስላልሆነ ኳሱን ለአርሰናል በመስጠት በካውንተር አታክ እና በፈጣን ፔስ ባለው ሃይ በትራንዚሽን በጣም ፈጣን በሆነ ትራንዚሽን እንግዲህ በማድረግ አርሰናልን ማሸነፍ የሚችለው በዚህ መንገድ ነው እንግዲህ ካሪክ አንድ ጨዋታ ተሳክቶለታልና ብዙ ምንትን ማለት የለብንም ግን በጣም ተስፋ ሰጪ ነገር ነው የተመለከትነው ማለት ነው በቀጣይ እንግዲህ አይታችሁ ከሆነ ይሄ ሁለተኛው ጎል ሲገባ ካሲሜሮ ሶስተኛው ጎል የተሻረው ሲገባ ይመስለኛል ካሲሜሮ ምን ያክል ቡድን ውስጥ ምን ያክል አንድነት እንዳለ የሚያሳይ ነው ካሲሜሮ ምን ያክል መሪ እንደሆነ የሚያሳይ ነው ካሲሜሮ ምን አለ የሚለውንም በዚህ ቪዲዮ ላይ ወደ በኋላ ላይ ማቀርብላችሁ ይሆናል ካሲሜሮ በጣም ለዚህ ቡድን ወሳኝ ነው በዚህ ሰዓት ወሳኝ ነው ምክንያቱም ካለው ልምድ አንፃር ማለት ነው ትልቅ ወሳኝ ነው ትልቁ በጣም ደስ ያለኝ ነገር እንግዲህ ፈርጊ ሶስተኛ ጎል የተሻረው ጎል ሲገባ የነበራቸው ደስታ ነው በጣም ሲደሰቱ ነበር አንደኛ ክለባቸው ነው ላባቸውን ጠብ አድርጎ የገነቡት ክለብ ነው 26 ዓመት ሙሉ ሁለተኛ ካሪክ ልጃቸው ነው ያሰለጠኑት ነው እና አጠቃላይ ነገሮቹ ተደማምሮ እዚህ ደረጃ ላይ ሲደርሱ እንደዚህ እሳቸው ሲደሰቱ በማየታችን
በጣም ነው እኔ ራሱ ደስ ያለኝ። ሌላው ነገር ማርቲኔዝ ሊቻ ዘአርጀንቲናን ወሪየር ብየዋለሁ። ሊቻ የማንቸስተር ዩናይትድ ሌጀንድ አይደለም፣ እንደነ ካሪክ እንደነ ስኮልስ እንደነ ኒኪበት ሌጀንድ አይደለም፣ ግን ለአርጀንቲና ሌጀንድ ነው። ዓለም ዋንጫ ያነሳ ተጫዋች ነው። ምንም ቢሆን ስኮልስ እና ኒኪበት የሌላቸው ዓለም ዋንጫ እሱ አለው። ለምን ንቀት አስፈለገ? እንግዲህ ሊቻ ማርቲኔዝ መልስ ሰጥቷል። ስኮልስ እና ኒኪበት በቀደም ቪዲዮ ላይ ሰርቼላችኋለሁ። እንግዲህ በጣም ትልቅ ንቀት ሲያሳዩ ነበሩ። ለማን? ለማርቲኔዝ። ምን እያሉ ሲንቁት እንደነበረ ታውቃላችሁ። ግን ሊቻ ምን ብሎ ነው የመለሰው? ሆነስትሊ he can say whatever he wants። እውነቱን ለመናገር የፈለገውን ሊናገር ይችላል። ማን? ስኮልስ። I told him already if he want to say something to me he can came to me whenever he want to my house or whenever I don't care ነው ያለው። ይሄ ምንድነው? ለኔ በፊቴ ሊናገር መናገር የሚፈልገው ነገር ካለ ቤቴ መምጣት ይችላል፣ ከፈለገ የትም ቦታ ልንገናኝ እንችላለን ብሏል ማለት ነው። I think for me I respect the relation when they want to help the club because everyone can talk on the television but when you see them face to face no one says anything into your face። እንግዲህ ስለ ክለቡ የፈለጉትን መናገር ይችላሉ። ጥሩ ነገርም ቢናገሩ ጥሩ ነገር ነው። ሪስፔክት አለኝ በእነሱና በእኔ መካከል ያለውን ሪሌሽን ግንኙነት አከብራለሁ። ግን እኔ ፊት ላይ መጥቶ አንድ ሰው የሚናገር የለም፣ ፊት ለፊት ስንገናኝ ፈሪ ናቸው ፈርጥጦ ይጠፋሉ አይነት መልእክት ያለው ነገር ነው እንግዲህ ሊሳንድሮ ማርቲኔዝ የተናገረው። እንግዲህ ሊሳንድሮ ማርቲኔዝ ሌላ የተናገረው ነገር ምንድነው? ሊሳንድሮ ማርቲኔዝ explains what Michael Carrick has improved in only 3 days። በ3 ቀን ማይክል ካሪክ ምን ያክል ነገሮችን እንዳሻሻለ አሳይቷል ብሎ እንግዲህ ሊሳንድሮ ማርቲኔዝ ይሄን ተናግሯል። playing with the ball playing with confidence what Carrick did with his assistant was unbelievable and that is why I am impressed ብሏል። እንግዲህ በ3 ቀን ውስጥ ከኳስ ውጪ እንዴት መጫወት እንዳለባቸው ከአሰልጣኞቹ ጋር ሆኖ ያደረገው ነገር በጣም የሚገርም ነገር ነው እንግዲህ ሲል እንግዲህ ሊሳንድሮ ማርቲኔዝ ከጨዋታው በኋላ የተናገረው። ይሄ እንግዲህ በሊሳንድሮ ማርቲኔዝ ዙሪያ ከነበሩ ነገሮች ውስጥ አንዱ ነው ማለት ነው። እንግዲህ ሊሳንድሮ ማርቲኔዝ 28ኛ የልደት በዓሉን እያከበረ ነው የሚገኘው። ከጨዋታው ማግስት የ28ኛ ልደት በዓሉን አክብሯል። ሃፒ በርዝዴይ ልንል እንፈልጋለን። እንግዲህ ውድ የማንቸስተር ዩናይትድ ደጋፊዎች ምንም ቢሆን እነ ስኮልስ ሌጀንድ ቢሆኑ እነ ኒኪበት ሌጀንድ ቢሆኑ ማርቲኔዝ ያሁን ተጫዋች እነሱ መስራት ያለባቸውን ነገር ሰርቶ አልፏል። ይሄ ተጫዋች እኮ ኦልሞስት ከዓመት በላይ ከጉዳት ቆይቶ ይመጣ ገና ከተመለሰ አንድ ወሩ እስካሁን መጥፎ ጨዋታ የምትሉትን አላደረገም። ይሄን ያክል ጋንጋፕ ማድረግ እንግሊዛዊ ቢሆን ያደርጉበታል ወይ? በቁመት መቀለድ። ስኮልስ ረጅም ነው፣ ኒኪበት ረጅም። ስኮልስ እኮ ኩሩሩ ነው። እኔ በጣም ነው አሁን ሌጀንድ ቢሆኑ እያጸየፉኝ እየመጡ ነው እነዚህ የማንቸስተር ዩናይትድ የቀድሞ ተጫዋቾች። በጣም የሚያስጠላ ነገር ነው የሚያደርጉት። እንግዲህ ማርቲኔዝ እንግዲህ ለስኮልስ መልስ መልሶለታል በተለያየ መንገድ። ስኮልስም እንግዲህ መልስ እንደመለሰ እየተሰማ ነው። ስኮልስም እንግዲህ አንድ ደናት ጨዋታ አደረክና ልብክ አይበጥ አይነት መልስ እስቲ እናያለን የሚል ኒኪበትም እኔ 50 ዓመቴ ነው ከ50 ዓመት ሰው ጋር መደባደብ ይፈልጋል እንዴ ምናምን የሚለው በቃ ነገሩን እያጋጋዱት ነው ያሉት። እንግዲህ አላማቸው ምን እንደሆነ አይታወቅም። ግን ብዙ የሚዲያ ላይ ስከታተል በማንቸስተር ዙሪያ ላይ የሚሰሩት ትላልቅ ቻናሎች ምን እያሉ ነው? አሁን የጀመሩትን ፖድካስት እንዲታይላቸው ለማስተዋወቅ እየተጠቀሙበት ያለው ዘዴ ነው። ማንቸስተር ዩናይትድ ተጫዋቾችን በመተቸት ለምን ካሪክን ለመተቸት ይፈራል ጓደኛቸው ስለሆነ። ለዚህ ብሩኖን እንዳይተቹት ብሩኖ ፕሪፎርም ያደርጋል። ያላቸው ብቸኛ አማራጭ ማርቲኔዝን በቁመቱ መተቸት። እንግዲህ በጣም የሚያሳዝን ነገር ነው። ሌላ እንግዲህ ከጨዋታው በኋላ ጋሪ ኔቭል ምን አለ የሚለውን ሐሳብ እንይና እዛ ውስጥ እንግዲህ ነጥቦችን እናነሳለን። ጋሪ ኔቭል እንግዲህ ከጨዋታው በኋላ you have been
conditioned to believe that it is impossible to play in the style of Manchester United እንግዲህ በአሁን ማንቸስተር ዩናይትድ በሚታወቀው ባጫወት መንገድ ለመጫወት እንደማንችል አይነት አምሯችን ኮንዲሽን ወይም ፊክስ ተደርጎ አምኗል ይሄን ነገር በዚህ ማምነን ተቀምጠናል በቃ አይችልም ማንቸስተር ዩናይትድ እንደዚህ አይነት ጨዋታ መጫወት የሚል ሐሳብ አምሯችን ውስጥ ገብቷል ነገር ነው እዚህ ጋር ይገልጽ ያለው that is what I have been told these last 3 4 5 years ላለፉት 4-5 አመታት ይሄን ነበረ የተነገረን move on you cannot play like that anymore እንደዚህ መጫወት ከዚህ በኋላ አትችሉም ይሄ ያለፈበት አጫወት ስታይል ነው ካውንተር አታክ ፖዚሽናል ፉትቦል ሳይሆን በክንፍ በጣም ፈጣን በሆኑ አጥቂዎች ስትከላከል ደግሞ ዊንገር ክንፍ አጥቂው መጥቶ ከክንፍ ከተከላካዩ ጋር አንድ ላይ ጋንግ አፕ አድርጎ መከላከል ሲያጠቁም እንደዛ አንድ ላይ ሄዶ ክሮስ መደራረግ እንደዚህ አይነት ጨዋታዎች ፈጣን ነው ትራንዚሽን ነው ጨዋታዎች መጫወት አንችልም የሚል አምሯችን እንድናመን አትችሉም ከዚህ በኋላ ያን አይነት ጨዋታ ተብሎ አምነናል ነው የሚለው እውነት ነው ሁላችንም አምነናል እንደዛ ነው እየተሰማን የነበረው I am sorry but you can't play like that in modern football በዘመናዊ እግር ኳስ ይቅርታ አድርጉልኝና እንደዚህ መጫወት ይቻላል ይያለ ነው you have just seen 90 minutes of it 90 minutes that exactly match the way I think this club play when it is at its best ይሄ ክለብ ምርጥ በሆነበት ሰዓት ሊጫወት የሚገባውን አጫወት ለ90 ደቂቃ አይተናል ለዚህ ይሄ ነገር ከባድ ነገር አይደለም ይቻላል መጫወት እንደዚህ ይያለ ነው እንግዲህ ጋሪ ኔቨል እንግዲህ ስለዚህ ልጅ ማውራት አለበት ፓትሪክ ዶርጉ ምን አይነት ድንቅ እንግዲህ እንደምታውቁት ተከላካይ ሆኖ በክንፍ ቦታ ላይ ዳጥቂነት እኔ ብዙ ሰዎች ምን ይያሉ ነው አዲሱ ጋሬዝ ቤል ነው ይያሉ ነው ጋሬዝ ቤል እንደምታውቁት በቶትናም ቤት ካሪየሩን ሲጀምር አሁን ፓትሪክ ዶርጉ ባለበት የእድሜ አካባቢ ላይ ሆኖ ተከላካይ ነበር የክንፍ ግን አሰልጣኝ ሲቀየር ወደ አጥቂነት ማን እንደሆነ አሰልጣኙ ባላስታውስም ቶትናም ቤት አሰልጣኝ ሲቀየር ወደ አጥቂ መስመር ወሰዱት በክንፍ አጥቂነት ከዛ እንታቆት ነው እንግዲህ በፕሪሚየር ሊጉ ትልቁ ዋጋ ወጥቶ ከተሸጠባቸው ተጫዋቾች በቶትናም ቤት ከዛሬ ድረስ ሪከርድ የሆነ የትራንስፈር ዋጋ ማሪዶች ያን ሁሉ ዋጋ ወጥቶ የወሰዱት ይሄ ልጅ ዝም ብሎ አይደለም የወሰዱት ምክንያቱም ይሄ ልጅ ችሎታ አለው ማን ፓትሪክ ዶርጉ ችሎታ ስላለውም ነው እንግዲህ አሰልጣኞች አሞሪምም ሲያጫውተው ነበረ የክንፍ አጥቂ ያደረገ አሁን ደግሞ ካሪክም እየተጠቀመበት ነው ይሄ ትልቅ ነገር ነው እንግዲህ የሚያሳየው ትልቅ ተስፋ ያለው ተጫዋች ሊሆን እንደሚችል በመከላከሉ ብቻ ሳይሆን በማጥቃቱም ቡድኑን በጣም ሊያግዝ እንደሚችል የሚያሳይ ነው እንግዲህ ፓትሪክ ዶርጉ ከጨዋታው በኋላ ምን ተናገረ የሚለውን ነገር ስናይ ፓትሪክ ዶርጉ እንግዲህ I enjoy playing on the pitch I do not care if it is in the defense or attacking I just wanna be playing and I am really happy right ነው እንግዲህ የትም ቦታ ልጫወት እንጂ የትም ቦታ አጫውቱኝ ነው መጫወት ፈልጋለሁ ተከላካይ አርጉኝ አጥቂ አርጉኝ መጫወት ነው አሁን በመጫወቴ በጣም ደስተኛ ነኝ የትም ቦታ ላይ ቢሆን ይሄ ነው እንግዲህ የሚያስፈልገው በማንቸስተር ዩናይትድ የጣፋው ሜንታሊቲ ይሄ ነው የትም ቦታ አሰልጣኝ ያስገባክ ደስተኛ ሆነክ ሙሉ አቅምን ሰጥተህ መጫወት አለብክ በቃ አሰልጣኙ አንተ የሚፈልገው ተጫዋቹ አማካይ ሊሆን ይችላል ክንፍ አጥቂ ሊሆን ይችላል አጥቂ ሊሆን ይችላል አይደለም ብሎ አሰልጣኙ በመረጠበት ቦታ ካጫወተ ያ ተጫዋች ደስተኛ ሆኖ የመጫወት ግዴታ አለበት ብዬ እኔም አምናለሁ እንግዲህ ፓትሪክ ዶርጉ በሲቲ ጨዋታ ላይ የነበረውን ስታት ወይም የእንቅስቃሴ ሁኔታ ስንመለከት ፓትሪክ ዶርጉ እንግዲህ 90 ደቂቃ ነው የተጫወተው ይሄ ተጫዋች 90 ደቂቃ ተጫውቶ 2 ሹት ወደ ጎል 2 ሹት አድርጓል 1 ጎል አስቆጥሯል 23 ፓስ ኮምፕሊት አድርጓል የተሳካ 23 ኳስ
ኮምፕሊት አድርጓል። 4 ታክል አድርጓል። እንግዲህ አስቡ የክንፍ አጥቂ ሆኖ ገብቶ 4 ታክል ማድረግ ምን ያክል ከሱ ኋላ ላለው ተከላካይ ምን ያክል ሰፖርት እያደረገ እንደነበረ የሚያሳይ ነው። እንግዲህ ተከላካይ ተጫዋች መሆኑ ያ ዲፌንሲቭ ኖሃው ስለሚኖረው ማለት ነው 9 ሪከቨሪ አድርጓል። ይሄ ደግሞ አስቡ እንግዲህ ሪከቨሪ ራኒንግ በጣም በማንቸስተር ዩናይትድ ቤት ብዙ ተጫዋቾች ሲተቹ እነ ራሽፎርድ እነ ጋርናቾ ከዚህ በፊት ሲተቹ የነበረው ሪከቨሪ ራኒንግ አያደርጉም። ምክንያቱም ሊያጠቁ በሄዱበት ቡድኑ ካውንተር ወይም የተቃራኒ ቡድን በፈጣን ሽግግር ኳስ ወደ ማንቸስተር የክልል ይዞ ሲገባ እነዛ ተጫዋቾች በላይኛው ሜዳ ክፍል ላይ የሚቀሩበት ሁኔታ በጣም ሲያስተቻቸው ነበርና 10 ዱዋል ወን አድርጓል። እንደ ኦልሞስት እንደ ተከላካይም አክት አድርጓል፣ እንደ አጥቂም አክት አድርጓል። ይሄ ልጅ ጎል አገብቷል፣ 2 ሹት አድርጓል። ከዛ ውጪ እንደ ተከላካይ ደግሞ 23 ጊዜ ፓስ አድርጓል፣ 4 ጊዜ ታክል አድርጓል፣ 9 ሪከቨሪ አድርጓል፣ 10 ዶሎችን አሸንፏል። ኢንክሬዲብል ነው፣ እውነትም ኢንክሬዲብል የሆነ ልጅ ነው። እንግዲህ ብሩኖ ፈርናንዴዝን በዚህ ጨዋታ ሳያነሱ ማለፍ ምንድነው የሚሆነው? ንፉግነት ነው የሚሆነው። እኔ ደግሞ ንፉግ መሆን አልፈልግም። እንግዲህ በፕሪሚየር ሊጉ በዚህ ዓመት ኦንሊ ኤርሊንግ ሃላንድ 12 በአጠቃላይ has been involved in more Premier League goal since the start of November ከኖቨምበር ጀምሮ እንግዲህ በስ የተሻለው ኤርሊንግ ሃላንድ ብቻ 12 ጎል ከሆኑ ኳሶች አሲስት ፕላስ ጎል አጠቃላይ እንቅስቃሴ ያደረገው። ከዛ ቀጣይ ብሩኖ ፈርናንዴዝ ነው። እንግዲህ ብሩኖ ፈርናንዴዝ አብዛኛውን ሲዝን እንግዲህ ምን ሆኖ ሲጫወት ነበር? ወደ ኋላ ተስቦ ሲጫወት ነበር ማለት ነው። የምን ተጫዋች ሆኖ ሲጫወት ነበር? የመሃል አማካይ። ይሄን እንግዲህ አጠቃላይ ብሩኖ 3 ጎል 8 አሲስት አድርጓል። እንግዲህ ኢሊት ፕሌየር ነው። እንግዲህ ስትራግሊንግ ኢን ፑር ቲም ነው ያለው። እውነት ለመናገር ብሩኖ ይገባል። እስካሁን ስለተከታተላችሁኝ አመሰግናለሁ። እኔ ሐዋርያው ነበርኩ ከሐዋርያው ዩቲዩብ። ቡም ዩናይትድ